ስኬት የጥረትና የብርታት ድምር ውጤት ናት። ሰዎች ብዙ ለፍተውና ታግለው ለውጤት መጓዝ ሲገባቸው በአቋራጭ መክበርና መግነንን ይሻሉ። ለምን? ይቺ ምድር እኮ ብዙ ለፍተን ጥቂት የምንኖርባት ግን ደግሞ ጥለናት የምንሄዳት ጊዜያዊ ቤታችን ናት። ደግሞ በጥረት የሚገኝ መልካም ነገር ሁሉ ከማር የበለጠ ጣፋጭ። ከዛ በተረፈ ግን ጠንካራውን በማድከም ደካማውን ማጠንከር የማይቻል ነው። መልካም ስም ከገንዘብ የላቀ ዋጋ አለው። የኛ የራሳችን ልብ እንጂ የሌላ የማንም ሰው አስተያየት ክብራችንን አይገነባልንም። እያንዳንዱ ነገር ወጣት ሳለ የተሻለ ነው። ጫማዎች ገና አዲስ እያሉ ነው ዱብ ዱብ ማለት። በሚገባ የተጠቀሙት ህይወት ደግሞ ረጅም ነው። እኔ ግን አንድ ጥያቄ አለኝ። ለመሆኑ እጅግ የበዛ መልካምነት ኖሮን ያውቃል? ምንም ያልተለፋበት ስኬትና ውጤትስ የህሊና እርካታን ይሰጥ ይሆን? ተበተን የዛ ሰውዬ ችግር ባክቱ የሱ ችግር እጅግ በጣም ብዙ ነው፣ ተነግሮ አያልቅም። ፊዮሪ ልትረጂኝ ይገባል እኮ። ብዙ ነገሮችን ልረዳ ሞክሬ ነበር፣ ነገር ግን አንተ ያው ነህ። ስለዚህ ካንተ ጋር ያለኝን ግንኙነት አቆሚያለሁ። ፕሊዝ ፊዮሪ ኢሞሽናል አትሁኝ። እንደዚህ ሊያስብልሽ የሚችል ነው ፈጽሞ አላሰብኩም። በዛ ላይ ስለተነጋገርንበት የተረዳሽኝ ነበር የመሰለኝ። ላንተ ነው አይመሰለ? በእናትህ ዮኒ፣ ሌላ ሰው እየተበኩ እንጂ ይሄንን ለማውራት አይደለም እዚህ ድረስ የመጣሁት። አንተ ከሁለታችን ፍቅር የሚበልጥብህ ስራህ ነው። ከምንም የምትወልጭብኝ አንቺ ነሽ። ይሄንን ደግሞ ውስጥሽ በደንብ አድርጎ ያውቃል። ቆይ ተነጋግረንበት ነበር አይደል እንዴ? ተነጋገርንበት እንጂ እኮ አልተግባባንበት። እናንተ ምንድነው ደግሞ የምትጨቃጨቁት? ይቅርታ መሄድ አለብኝ።
ምን ዮኒ ችግር አለ እንዴ? ምን ነው ጥናት አለቀ? አይ አላለቀም። ልተኛ ከሆነ ግን ልተኛ ከሆነ ትራንስፖርት አልቆብኛል። እኮ የሚገርመኝ ቆይ አንቺ የምትሳፈሪበት ታክሲዎች ትራፊክ ሲቀጣቸው ምናምን አንቺ ነሽ እንደምከፍይላችሁ? እያቆራረጥኩ አይደል እንደ የምመጣው እኮ ታዲያ መንገዱን እንጂ ብሩን አይደለም የምትቆራርጩ። ለማንኛውም እንኪ ግቢና አጥኝ መልስ አለው። እሺ ለታላቅ መልስ አይመለስ። ባገሩ ላይ የሚታየው ቆንጆ ቆንጆ የሚበላው የሚጠጣው ሁሉም ቆንጆ ዳር እስከ ዳር ቢያዩት እንኳን የማይጠግቧት የትም ሄደው የትም ኖረው የማይረሷት ሀገር ቤት ለየት የሚያደርጋት አየሯስ ሀገር ቤት ድንቅ የሚያስገርመው ተፈጥሮስ ማሚስ ድሮም ነግሬሽ ነበር ከእንደዚህ አይነት ሰው ጋር ፍቅር ይቅርብሽ ብዬ። እስኪ አሁን እንኳን ይጥለጥልሽ። በቃ ከዚህ ልጅ ጋር ያለሽን ግንኙነት ጥርቅብ አድርገሽታል። በመላው ኢትዮጵያ በጉጉት የሚጠበቀው የኢትዮጵያ ፊልም ፌስቲቫል እየተቃረበ ነው። በሀገራችን ውስጥ በአመት በአማካኝ 90 ፊልሞች ለእይታ ይቀርባሉ። ከነዚህ ፊልሞች ውስጥ በአይነትና በአቀራረብ የተሻለ ሆኖ የተገኘው ፊልም ተወዳድሮ የሚሸለምበት ትልቅ ፌስቲቫል ነው። ዘንድሮ ከአስገራሚ ሽልማቶች ጋር ብቅ ብሏል። የኢትዮጵያ ፊልም ፌስቲቫል ዋና አስተባባሪ የሆኑት አቶ መልካሙ አሸብር ከአጠገቤ ይገኛሉ። አቶ መልካሙ በካሊፎርኒያ በሚገኘው የፊልም አካዳሚ የመጀመሪያ ዲግሪያቸው የያዙ ሲሆን እስካሁን ከ15 ፊልም በላይ ጽፈው አዘጋጅተዋል። አቶ መልካሙ ከዘንድሮ ፊልም ፌስቲቫል ምን አዲስ ነገር አለ? ይኸውልህ አሁን አንተ እንዲሞን ምንም ጥቅም የለውም።
ከዚህ በኋላ ራስን አረጋግተ ደግሞ ከፊት ለሚጠብቅ ፈተና መዘጋጀት ይኖርባል። እንዴት ልረጋጋ ቴዲ? አይምሮ ሰላም ሲሆን እኮ ነው የተረጋጋና ሰላማዊ ስለ ነገ የምታስብ አይነት ሰው ነው። አውቃለሁ እኔ ነገር ግን ፊዮሪ አልታ ወይም ባንተ ጨክን አይደለም እንዴ የምትሆነው? ታዲያ ቡዳ በልቷት ቴዲ ስልክ ደውዬ እንኳን ልታናግረኝ አልፈለገችም እኮ። ፊዮሪ እኮ በጣም ነው የምታፈቅር። በፍጹም ባንተ አጨክም። ይኸውልህ ቴዲ አሁን ማጽናናቱን ተውና ምን ማድረግ እንዳለብኝ ብቻ ንገረኝ። በጣም ጥሩ። የሷን ጉዳይ ለኔ ተወል። ስለዚህ ከአንድ ወር ጊዜ በኋላ የስካውኑ ልፋታችንና ጥረታችን ውጤት ማግኛ ጊዜው ነው ማለት ነው። ይህ ያልሆነ እንደሆነ ግን አንተኛ የሚመለከተው አንተን ነው። ምክንያቱም እዚህ ውስጥ ጎትተህ የከተትከኝ አንተ ስለሆንክ አይደል እንዴ? ፕላናችን ከተሳካ ግን ከዚህ ሁሉ ማለት ትልቅ ክብር የሚሰጥና የምትሸለመው አንተ ብቻ ትሆናለህ። ካልተሳካ ግን አንተም ታውቃለህ። አውቃለሁ። በድል ይጠናቀቃል። በጣም ጥሩ። በነገራችን ላይ ለሁላችሁም የማስረዳችሁ ነገር ቢኖር በዚህ ውድድር አሸናፊ ከሆነን አሜሪካን ሀገር ነፃ የትምህርት እድል እናገኛለን ማለት ነው። ይህንን ነው እያረጋገጠልን ያለው። እና ይሁን ያው ስራውን ጨርሷል። የልፋቱንም ውጤት የሚያይበትን ቀን ለማየት በጣም ጓጓ። ነገር ግን ቢሳካለት እንኳን ያላንቺ የለሱ ግማሽ ደግሞ ዮኒ ላንቺ ያለው ፍቅር ምን ያህል እንደሆነ መናገር ያለብኝ አይመስለኝም አይደል? እኔም እኮ እወደዋለሁ። እኔ በምፈልገው ሰዓት የማላገኘው ከሆነ እሱ ብቻ ሲመቸው የምንገናኝ ከሆነ የኔና እሱ ፍቅር ምኑ ላይ ነው ትርጉሙ? እስኪ አንተ እንኳን ንገረኝ። በእርግጥ ልክ ነሽ፣ ጊዜ ሊሰጥሽ ይገባል። ነገር ግን ዮኒ እየሰራ ያለው ትልቅ ስራ ፋታ የማይሰጥ ነው። ስለዚህ በመሀላችሁ መራራት ተፈጠረ። እመኚኝ ቢሆን ሁሌም ከአፉ ተፍተቀጣቂ ስደውልለት ቀረጻ ላይ ነኝ ወይ አያነሳው። ጭራሹንም እኮ የሚዘጋበት ሞታለ። ታላቅ እህቴ አርቲስት ፍቅረኛ አለኝ ብለሽ ከምታወሪ ዘላለምሽን ብቻሽን የምትኖሪ ይሻልሻል ትለኛለች። እውነቷን ነው። የማይደካማ ሰዎች ቢሆን እሱ አስተሳሰብ አይመስለኝም። ቢሆን ታማኝና በጣም ልትኮሪበት የሚገባሽ ፍቅረኛሽ ቢሆን ፕሊዝ እንደምትዋደዱ ግልጽ ነው። ሁሉ ጊዜ መፍጀት ብቻ አይዋጣሽ። ሞክ አስቢ። እንግዲህ ያው እንደነገርኩ የዚህ ውድድር አሸናፊ ካልሆንኩ ካለቀይ ከበደ አሸናፊ ከሆንኩ ደግሞ በተቃራኒ አደጋዎች ከመንገድ ዌል በእኔ በኩል ምን ችግር የለም። አለቃችን ግን ዋናው በእንደዚህ አይነት ድርድር የሚያምሰው ነው። እሺ የሚለም አይመስለኝም። እሱ ማስሎ
መልካሙ ይባላል። በእኛ ስራ ላይ ትልቅ የሆነ የመወሰንና ያመነበትን የማድረግ መብት አለ። ደግሞም ከባድና የሆነ ወግ አጥባቂ ቢጤ ነው። እሱ ማን ስለሆነ ነው ይህንን ስልጣን ይሰጣል? በሙያው ፈረንጅ ሀገር ሄዶ ስለተማረ የተለየ ቦታ ይሰጣል። ያው እንደምታውቀው የኛ ህዝብ ለፈረንጅ ያለው ፍቅር የተለየ ነው። ደግሞ እንደዚህ በመግባባት እጅ በእጅ የሚበገር አይነት ሰው አይደለም። ግርማል ትክክለኛው ነው የሚወስነው። ትክክለኛ ሌላ እንቅፋት አለ ማለት አድራሻውን ስጠኛል። አይሰማም። ጆሮ ድፍን ፍጹም አይሰማም። አንተ ብቻ አድራሻውን ስጠኝ። እንዴት እንደሚሰማ እኔ አሳየው። ኦኬ ምን ችግር ሰጣል። እንዳልከኝ ያደርጋል። ይጣ ለመልካም ድላች ታውቂያለሽ ማዚ፣ አንዳንዴ ሳስበው እህት የምትለው እውነቷን ነው። እኛ አርቲስቶች ሲባሉ ችግር አለባቸው። በእርግጥ አዎ፣ የዘንድሮ ወንዶች እንኳን ፌመስ ሆነው ቀርቶ ያዩት ሁሉ ነው የምታምራቸው። ፊዮሪዬ፣ ዮኒ ግን ላንቺ ያለው ፍቅር የተለየ ነው። ባለፈው እኮ ጥለሽው ስትሄጂ እንዴት እንደሆነ ባየሽ። በጣም ነው ያሳዘነኝ። ደግሞ በጣም ነው የሚወድሽ። እኔም እኮ ወደዋለሁ ማዚ፣ ግን ደግሞ አንዳንዴ እህት የምትለው እውነት ቢሆንስ ብዬ እፈራለሁ። ይኸውልሽ የኔ ቆንጆ፣ በመጀመሪያ ፍቅር መተማመን መሆኑን በደንብ ታውቂያለሽ። በሁለተኛ ደረጃ ደግሞ ዮኒ እንደሚያፈቅርሽ ታውቂያለሽ። ሌላው ደግሞ አሁን በራሲ ሲመጣ ቅር አለሽ እንጂ አንቺም የሙያው አድናቂ ነሽ። የተዋወቃችሁትም በዚህ ነበር አይደል? ምን ነበር የዛኔ ይቅርብሽ ባልሽ ይኖር። አሁን በቃ ተገናኝታችሁ ታወራላችሁ። እሱም ሶሪ ይልሻል፣ አንቺም ፒስ ትፈጥራለሽ። አቶ በዛብህ፣ ሰው ማግኘት ያለበት የልፋቱ ነው። በፍጹም ያልዘራውን ለማጨድ አትሞክር። ቆይ ገና ውጤቱ አልታወቀ፣ ለምን ሰጋ? ግን በደንብ ሰርተሃል። በደንብ ሰርቻለሁ። በውስጥ አንዲትም ፍርሃት የለችም። እንዴ ታዲያ በአቋራጭ መምጣቱ ለምን አስፈለገ? ቅድሜ ማወቅ የፈለኩት የራሴ የሆነ ምክንያት ስላለኝ ነው። ህጉ አይፈቅድማ። አይዞ ውጤቱን የዕለት ሁለት ታየዋለህ። በተረፈ የኛ ዓላማ ጥሩ የሰሩትን ማበረታታትና ነገ የተሻለ ስራ ሰርተው የሀገራችን የፊልም ደረጃ እንደ ሌሎች ሀገሮች የተወሰነ ደረጃ ከፍ የሚያደርጉ ባለሙያዎችን መፍጠር ነው። ጥሩና ብቁ ሆኖ ከተገኘ ያንተ ፊልም የማይሸለምበት ምንም ምክንያት የለም። መግባባት ባለብን ብንግባባ በጣም ደስ ይለኛል። ማለት ገንዘቡ የሚያንስ ከሆነ መጨመር። አትሳሳት። በጎ ህሊና ምቹት ራስ ነው። ያ ከሆነ ህሊና ማጣቱ ነው። ያለ ንጹህ ህሊና ገንዘብ ተሸክሞ መኖር የህሊና ዕዳ ነው። የኔ ህል ገንዘብ ማግኘት ብቻ አይደለም፣
ስሙንና ዝናውን ፈልገዋል። በተጨማሪም የሚያስገድደኝ ጉዳይ አለ ከጀርባ። እንጋሪ እኔ ደግሞ ከገንዘብ ይልቅ ንጹህ ሕሊና ይበልጥብኛል። አባ በነገራችን ላይ ህልም እውን እንዲሆን ከፈለክ ህልም አይተው መልካም እድል። አሁንም ስለሷ የምታስበው? እኔ አሁንም የምመርጠው ከዚህ ልጅ ጋር ያለሽን ግንኙነት በዚህ አጋጣሚ ብታቋርጭ ይሻላል። የትም አያደርስሽ። ታውቂያለሽ አንቺ ከእሱ ጋር ያለኝን ግንኙነት እርግፍ አድርጌ ለማቆም ሳስብ ልቤ ደግሞ እንደገና ትንሽ ጊዜ ስጪ ይለኛል። ኧረ ወደዛ ደግሞ ለዚህ የምን ጊዜ ምናምን ነው። አርቲስት ነው መቀመጥ በየፊልሙ ሲሳሳም ሲደባበስ ሲተቃቀፍ እያለ እየመጣ በዛ ላይ ዝናም አለ። ሴቱም ዝና ላይ ይንጠለጠላል። የወሊድ ዶክተሮች በየ3 ወር የሚፋቱ ስለምን ይመስልሻል? ሃኒ ይሄ እኮ የሥራው ባህሪ ነው አይደል እንዴ? ዮኒ ደግሞ ምን ያህል እንደሚወደኝ ያውቃለሁ። ፊዮሪ ታላቅ እህትሽ ነኝ። ቢያንስ በተሞክሮ በልጥሻለሁ። ሰውን እንደምትወጂው እንጂ እንደሚወድሽ መናገር በራሱ ትልቁ ስህተት ነው። ለማንኛውም ማስተዋለሽ ተራመች። ሃኒ የዮኒ ካስኬት በስተጀርባ ፊልም እኮ የዓመቱ ምርጥ ፊልሞች ውስጥ ይሆናል። ውጤቱ ደግሞ ኮር በኋላ ይታወቃል። ደስ አይልም? ዝና በጨመረ ቁጥር ፍቅርሽም ይጨምራል። ብቻ ተጠንቀቂ። ሃኒ ደግሞ ሁሌ ነው የምልሽ ያባታለሽ። በሉ ከዚህ በኋላ ሁለታችሁም ፒስ ተፈጥሮና የድሮ ፍቅራችሁን ማየት ፈልጋለሁ። እኛ እስክንሄድላቸው ነው። ዞር ከማለታችን ነው እንደ ፋርማሲ ባመተጠመጠመበት። በሉ ይሁን። መልካም ቀን። ደውላል። ቻው የኔ ቆንጆ። ዮ መልካም ቀን። ዮኒ በጊዜ ልቀቃት። ይሄ ቆየ ናፍቆት ደግሞ እንዳያቆያችሁ። ለካ ዝምታን በጣም ነው የሚያምርብሽ። በዝምታሽና በኩርፊያሽ ውስጥ ለኔ ያለሽ ልዩ ፍቅር ነው ወለል ብሎ ያየሁት። ሁሌም እንደምነግርህ መፈቃቀር ብቻውን ትርጉም የለውም። መተሳሰብና ጊዜ መስጠትም አለብን። እስካሁንም ግድ ሆኖብኝ እንጂ እኮ ካንቺ ጋር መሆኑን ጠልቼው አይደለም። እርግጠኛ ነኝ ካሁን በኋላ ግን ሙሉ ጊዜን የማሳልፈው ካንቺ ጋር ብቻ ነው። ከኔ ጋር ብቻው ለእኮ ሙሉ ጊዜን አጥፋ አይደለም ያልኩህ። ቢያንስ ግን ለፍቅራችን የሚሆን ጊዜ ሊኖረን ይገባል ነው ያልኩህ። ይገባኛል የኔ ቆንጆ። እኔም እኮ ሁሌ አስባለሁ። ለማንኛውም ለስካሁን ሁሉ ከልብ ይቅርታ ይደረግልኝ። ለማንኛውም ይሄ አይነቱ ስህተት እንዳይደገም። አሁን ብዙውንና ረጅሙን መንገድ ተጉዤ ጨርሻለሁ። የሚቀረኝ ነገር ቢኖር አንቺ ውዱ አፍቀኝ ከጎኔ አድርጌ የልፋቴን ውጤት የማይበት ቀን ደርሳ እዛች ቦታ ላይ ተገኝቼ የሚሆነውን ነገር ሁሉ ማየት። ግን በጣም አስደንግጠሽኝ ነበር። በግልጽ ማሳየቴን እንጂ አንተን ማፍቀሬን አላቆምኩም ነበር። ዮኒዬ ከልቤ ነው የማፈቅርህ። እኔም ፍቅር ከልቤ አፈቅርሻለሁ። ስለዚህ ነገ ሰርጋችን ወይም ደግሞ ለቅሷችን ገንዘቤን እንደ ክረምት ዝናብ ያፈሰስኩበት እንደ ወራጇ የወረደው ሀብቴ የምገድብበት ዕለት ከግድቡም የምቋደስበት ዕለት ነገ። ስለዚህ ነገ ሁላችንም በቦታው ተገንደን የሚሆነውን ሁሉ በኩራት እንከታተላለን ማለት ነው። በምናገኘው ክብርና ዝና ተጠቅመን ብዙ ነገሮችን ለማሳካት የነገዋ ቀን የድላችን ቀን መሆን ይኖርባታል ማለት ነው። መልካም ዕድል። ስለዚህ
ይህ የሽልማት ስነ ስርዓት ወደፊትም በተጠናከረ ሁኔታ የሚቀጥል ይሆናል። ሁላችሁንም በርቱ፣ ተበራቱ። መልካም ትላላለሁ። ቀጥታ ወደ ሽልማት ስነ ስርዓት ይሆናል። ከስኬት በስተጀርባ የዮናታን አለማየሁ በጣም ጥሩ። ለእርሱ ድልን ለአንተ ሞት ክን ያወጅከው ጎበዝ የጥበብ ሰው እንገናኛለን። ሰማና አንተ ነህ ወጦ ስራ ውስጥ ከተትከኝ። በዚህ ምክንያት በሰው ሁሉ ስራ ክብሬን አጥቻለሁ። ገንዘቤን ግን ማጣት አልፈልግም። ያስከፈልከኝ 500 ሺህ ብሬን ከየትም ብለህ ታመጣታለህ። ያለበለዚያ ግን ሁሉ እጥፍልሃለሁ። አንድ ሳምንት ጊዜ ነው የሰጠሁህ። አንድ ሳምንት ድጋሚ እንኳን ደስ አለህ። አሁን ታዲያ ምን ይተባባል? አዎ እንግዲህ ፊልሙ ከሚቀጥለው 15 ቀን ጀምሮ ነው በተለያዩ ቦታዎች መታየት የሚጀምረው እና ያንን ለማድረግ የእርሱ ፊልም እዚች ጋር ያስፈልገኛል ተብዬ ተስፋ ይተባባል። ምንድነው እሱ ይረታ? ቆይ ይረጋጉ፣ አቶ ማለት ነው ይረጋጉ። ቆይ ምንም ችግር የለም ይረጋጉ። ቆይ እኔ የምልህ እነዛ ሰዎች አሁን የሚከተሉ ነው ማለት ነው? ይረጋጉ፣ ግድ የለም መጣሁ። እዚሁ ይውጣጣል። ችግር የለም
የዛ ፊልም ሰዎች ናቸው አይደል? አዎ አቶ መልካሙ። ቆይ አሁን ደግሞ ምንድን ነው ፈልጉ? እኔ ራሴ ምንም አልገባኝም አቶ መልካሙ። ይሄ ጉዳይ ፖሊስ ማወቅ ይኖርበታል። አዎ ለማንኛውም ተመልካቾቻችን ከማስታወቂያ ተመልሰናል። የዛሬ ፕሮግራማችን እንግዳ አሁን አስተዋውቃችኋለሁ። እንግዲህ የዛሬ ፕሮግራማችን እንግዳ አድርገን የጋበዝነው የዘንድሮ ኢትዮጵያ ፊልሞች ሽልማቶችን በአምስት ዘርፍ በመሸለም ስኬት በስተጀርባ ደራሲ፣ ዳይሬክተር እንዲሁም መሪ ተዋንያን ዮናታን አለማየሁ። ደራሲ ዳይሬክተር ዮናታን አለማየሁ፣ ጥሪያችን አክብረክ የፕሮግራማችን እንግዳ በመሆን ከልብ አመሰግናለሁ። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እሺ ዮናታን፣ በዚህ ሁሉ አሸንፋለሁ ብለህ ጠብቀህ ነበር? ኦኬ፣ በእነዚህ ሁሉ እንኳን አሸንፋለሁ ብዬ አላሰብኩም ነበር፣ ግን ብዙ የለፋሁበትና የደከምኩበት ፊልም ስለነበር የሆነ ነገር ጠብቄ ነበር። በጣም ጥሩ። ደራሲ፣ ዳይሬክተር፣ መሪ ተዋንያን ሁሉንም መስራት አይከብድም? የሚከብድ አይመስለኝም። የጻፍሽውን ዳይሬክት ማድረግ፣ ዳይሬክት ያደረግሽውን ደግሞ መተወን እንደውም የሚቀል ነው የሚመስለኝ። ምናልባት የሰዓትና የጊዜ ካልፈተነሽ በቀር። አሁን ፊልም በመላው ሀገሪቱ እየተጠበቀ ነው። ምን ማድረግ አሰብክ? አሁን ያለነው ፕሮግራም መሰረት መጋቢት 12 አካባቢ ላይ መላው ኢትዮጵያ ለእይታ የሚቀርብ ይሆናል። እኔም ቡራዩ ሲኒማ ሴፍ ባለው ፕሮግራም ላይ በአካል የሚገኝ ይሆናል ማለት ነው። በዚህ አጋጣሚ ማመስገን የምትፈልገው ሰው ካለ እድሉን ልስጥህ። ያው ለዚህ ፊልም መሳካት የበኩላቸውን አስተዋጽኦ ሲያደርጉልኝ የነበሩትን ሰዎች ዘርዝር የማልጨርሰው ቢሆንም በቅድሚያ ፈጣሪዬን፣ በመቀጠል ቤተሰቦቼን፣ እንዲሁም ለዚህ ፊልም መሳካት ባላቸው ነገሮች ሁሉ ሲተባበሩኝ የነበሩትን በጠቅላላ ከልብ ነው ማመስገን። እንግዳችን ስለነበርክ በቻናል 7 ስም እና በተመልካቾቼ ስም ከልብ አመሰግናለሁ። መልካም የስኬት ጊዜ ይሁንልክ። አለቃ ባይጥፋና አየው አይደል ያለው ሻልሽ 5 ቀን ነው የቀረህ። 5 ቀን ሰጥቻለሁ። በ5 ቀን ገንዘቤ ካላመጣ ግን ዋጋ እንሰጣለን። ይህንን ስም ነው የወሰደው። በዛ ቦታ ላይ መቀመጥ የነበረብኝ እኔ ነበር። አለመሆኑ ያንገበግበኛል። በዛ ላይ የውጭ ሀገር ህንፃ የትምህርት እድል ያምልጠኝ። ነገሩ አሁንም ቢሆን እድሉ አለኝ። ሁለተኛ ወጣሁት እኔ በመሆኔ እሱም ባሰናክለው መሄድ ይችላል። ስለዚህ ከሁለት ሳምንት በኋላ የፊልም በመላው ሀገሪቱ ይታያል አይደል? አዋረደኝ። በዛ ዕለት
የፊልም መታየት የለበትም። አይ ሰላም፣ ወጣት ስትሆኚ በተለይ ደግሞ ሴት ሆነሽ ጠንካራና ብርቱ መሆን ይኖርብሻል። ጸጸት በፍጹም መጀመሪያ መታወቅ በፍጹም ሁሉንም ነገር መጠንቀቅ ያለብሽ ከመሆኑ በፊት። በጣም የምወድሽ እህቴ ነሽ። ምንም ነገር ስትሆኚ ማየት አልፈልግም። የምመክርሽን ደግሞ በትክክል ስሚ። ትምህርትሽን አርፈሽ ተማሪ። ሌላው ነገር ሁሉ የምትደርሽበት ሁሉም ነገር ሁሉም ሰው የኔ ነበረች እያለ የሚያማት አይነት ሴት ሳይሆን የኔ በሆነች እያለ የሚመኛት አይነት ሴት መሆን ይኖርብሻል። ኦኬ? እሺ። ግን እኮ ቅድም የሆነ እሱን ለኔ ተይው። የሚጠቅምሽን ነገር እኮ ፈጽሞ አልከለክልሽም። የሚጎዳሽንም ደግሞ በዛው ልክ አልፈቅድልሽም። ይሄንን ደግሞ የማደርገው ለአንቺ ካለኝ ልዩ የሆነ ወንድማዊነት ፍቅር ነው። እሺ? ምንም ማያስ ከነገ ወዲያ ግን ቀኑ ስንት እንደሆነ ታውቃለህ እንዴ? 12 ነው አይደል እንዴ? ታዲያ እኮ ይዛለት እኮ ነው ፊልሙ በመላው ሀገሪቱ የሚታየው። የተሰራውን ፕሮሞሽን አይተሻል አይደል? ህዝቡ ደግሞ በጉጉት እየጠበቀው ነው። የኔና ያንተስ ፕሮግራም ሰረስኩትኝ ወይም ረሳሁትኝ እንዳትለኝ። አልረሳሁትም አልሰረስኩትም፣ ግን በቃ እዛው አብረን እናሳልፋለን ብዬ። በፍጹም አይሆንም። ያቺ ቀን እኔ እናንተን ያገናኘችን የፍቅራችን ቀን ናት። ስለዚህ ማሳለፍ ያለብን ብቻችንን። አንድ ነገር ላይ ደርሻለሁ። የፊልሙን ሲዲ ማን ይዞት እንደሚሄድ ታውቋል? እህቱ ነች።
ሄሎ የት ጋር ያላችሁት? ኦኬ እሺ እየመጣሁ ነው። እሺ ዮናታን ሰላም ውለሃል? የት ደርሳችኋል? ጥሩ እሺ፣ ጥሩ እንደዋወላለን። እርሱ ብቻ ደረቶን ነፍተው በር ላይ ቆመው እንግዶቻችን ወንደና መጣችሁ ግቡ ማለት ብቻ አንዲት ነገር በኔ በኩል አንድ ሙፍጭ የምትል ነገር የለችም። ገባ ቢለው ልጅ ለማንኛውም እየደጋገሙ እሺ፣ መጣሁ መልሼ ደግሞ አይቻቸው። አዎ ሄሎ ማን አንተ? እሷስ? የምን ሰውዬ? አሁን የት ነው ያላችሁት? የሆነ ችግር ተፈጥሯል። መሄድ አለብን።
ሰማሽ? ከዚህ የሚወጣው ጥይት እዚህ ጋር ገብቶ በዚህ ጋር ከመውጣቱ በፊት ካሴቱ የት ነው ያለው? አማርኛ ምሰማ ይመስለኛል። አላየውም አልኩ ካላየው ያለሽ ሁለት አማራጭ ብቻ። አንድ ካሴቱን መስጠት አሊያም ደግሞ ነፍስሽን መስጠት። እንዴት የማናደርገው መስሎሽ ከሆነ ተሳስተሻል። በዚህ ሽጉጥ አናትሽን በታተኛ ሳልጥ ነው። ሲዲ የት ነው ያለው? እሺ ያሳያችኋለሁ። ስልኩን አያነሳውም እኮ አላየው ይሆናል። ደግሞ ይሞክሩ። ምን መሰላት ሰዓት ቀድሞ መገኘት ነው ያልኩ። ለዚህ ነው ህዝቡ በጉጉት የሚጠብቀው ነገር ስለሆነ መዘናጋት ልክ ነው። ግን እኮ ወይ መንገድ ላይ መኪና ተበላሽ ጊዜ አተነሱ አይሰው ችግር እኮ ለዚህ ነው ያልኩ እኮ። አዎ ብቻ ምን መሰለህ
ክንፈ እንኳን ደስ አለ። አንተ ጋር ጨርሰው ነገር አለ። ለምንድን ነው የማይጀመረው?
ምን አገኘ? ምንድን ነው የሆንከው? ምን ተፈጠረ? የት አመጣው ይሄን ሲቲ? በቃ እናንተ ሐኪም ቤት ይዛችሁ ሂዱ። እርሶ እናንተ ሐኪም ቤት ሂዱና እሱን አሳክሙት። እኔ ምን አስጠላ
በስካሁኑ ታሪኬ ምክንያት ይሄው ለእስር ተዳረኩ። ለፍተው ጥረው ለውጤት መብቃት ሲችሉ በአቋራጭ ለመክበር ፈለጉ። ሳልነካቸው ነክተውኝ ወንጀልን አሰሩኝ። የወደፊት ተስፋዬን አጨልመው በራሳቸው የጨለማ ጓዳ ከተቱኝ። ወዳጆቼ ያዘኑ፣ አድናቂዎቼ ተከፉ። በልፋታቸው ሳይሆን በጉልበታቸው ውጤትን በሚፈልጉ ሰዎች ሴራ ያ ሁሉ ልፋቴ ከደስታ ወደ ሐዘን ተቀየረ። የጠበቅኩት ሳይሆን ያላሰብኩት ሆነ። ከስኬቴ በስተጀርባ ይሄ ሁሉ አለፈ። አሁንም ግን አንድ ጥያቄ አለኝ። ምንም ያልተለፋበት ውጤትና ስኬት የህሊና እርካታን ይሰጥ ይሆን? በፍጹም ምንም ያልተለፋበት ስኬትና ውጤት ለህሊና እርካታ ሊሰጥ አይችልም። ታገል፣ ሞክር፣ አሁንም ሞክር፣ ደጋግመህ ሞክር። ዝግ ብሎ መሄድን አትፍራ። መፍራት ያለብህ ጨርሶ መቆም ነው። መቅደም የምትችለው በውስጥ የሚሮጠውን ሳይሆን ከኋላህ የሚሮጠውን ብቻ ነው። ራስህን ብቁ አድርገህ ስትገኝ ስትፈልገው ያጣውን ሁሉ ሲፈልግህ ታገኘዋለህ። በገንዘብ የሚበልጥህን በእውቀት ብለጠው፣ በእውቀት የሚበልጥህን በፍቅር ብለጠው፣ በፍቅር የሚበልጥህን እሱን ግን ውደደው።